ሐዋርያነትና ነብይነት አቢዩዝ ተደርጓል። አዎ ተደርጓል። አንዳንዱ ነገር ኃጢአት ተብሎ ያልተጻፈ ሊሆን ይችላል። እኔ የሌለሁበት ህብረት ሁሉ የተረገመ ነው፣ እርጉም ነው፣ እርኩስ ነው ማለት ግን እውነት የሆነውን ነገር ሁሉ እናገራለን ማለት አይደለም። በብዙ ጉዳይ የቀጨጭን የተመጣጠነ ምግብ የጎደለን ከትምህርት ማማረጥ ይኖርብናል። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። እንደምን አላችሁ የሲኤም ቲቪ ተከታታዮች? የኤፌሶን ጥናታችን ዛሬ አብረን እንቀጥላለን። ዛሬ የምናጠናው ኤፌሶን ምዕራፍ 4 ነው። ኤፌሶን ምዕራፍ 4 በሁለት ክፍል የተከፈለ ጥናት ነው፣ ለዚህ ጥናታችን እንዲመች። ስለዚህ ዛሬ የመጀመሪያውን ክፍል አብረን የምናጠና ይሆናል። መንፈስ ቅዱስ የቃሉን ፍች እንዲያበራልን ለሕይወታችን ለውጥና እድገት ደግሞ የሚጠቅመንን ነገር እንዲመግበን አሁን አጭር ጸሎት አብረን እንጸልይ። እግዚአብሔር አምላካችን አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ይህን ቃልህን የማጥናት እድል ስለሰጠህን፣ ከእግሮች ስር የመቀመጥ ድምፅህን የመስማት እድል ስለሰጠህን እናመሰግንሃለን። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ እንደተጻፈ ዛሬ ደግሞ የመንፈስ ምግብ የሆነውን ቃልህን ወደ መንፈሳችን እንድትልክ የልቦናችን አይኖች ደግሞ በቃል ፍች ብርሃን እንዲትለቀለቁ በጌታ በኢየሱስ ስም እንጠይቃለን። ክብር ሁሉ ላንተ ይሁን፣ በኢየሱስ ስም አሜን። ክብር ለጌታ ይሁን። በመግቢያ ላይ እንደተናገርኩት ዛሬ የምናጠናው የኤፌሶን መልእክትን ምዕራፍ 4 ነው። ይህ ምዕራፍ 4 ከባለፉት ምዕራፎች ጋር ተያይዞ የመጣ ምዕራፍ ነው። ምዕራፉን የምናጠናባቸው ሁለት ምክንያቶች አሉ። አንደኛው በተጠራንበት ጥሪ በአንድነትና በንጽህና የመመላለስን አስፈላጊነት ለመረዳት ነው። እግዚአብሔር ልዩ በሆነ ሰማያዊ ጥሪ ጠርቶናል። ያን ጥሪ በንጽህናና እርስ በርሳችን ደግሞ ባለን አንድነት እንዴት መመላለስ እንዳለብን በዚህ ምዕራፍ እንመለከታለን። ሁለተኛው ክርስቶስ ለቤተ ክርስቲያን መታነጽ የሰጠውን የጸጋ ስጦታ ለማየትና ሁላችንም የራሳችንን ድርሻ እንድንወጣ ለማበረታታት ነው። ጳውሎስ በዚህ የኤፌሶን ሰዎች መልእክት ላይ ጥሪያቸውን በሚመጥን አኗኗር እንዲኖሩ ሲያሳስባቸው እንመለከታለን። ምዕራፍ 4 ከቁጥር 1 ብንመለከት እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል። ጳውሎስ ለተጠሩበት ጥሪ በሚመጥን እና በሚገባ ለተጠሩበት ጥሪ ዋጋ በሚሰጥ አይነት የሕይወት ምልልስ እንዲመላለሱ ጥሪ ሲያደርግ እንመለከታለን። ክርስቶስ ከአይሁድና ከአሕዛብ ጋር ስላደረገው እርቅ ቀደም ሲል በሰጠው ትምህርት ላይ በመመስረት አሁን በአንድነት እንዲመላለሱ ይመክራቸዋል። እንደምታስታውሱት ምዕራፍ 2 ላይ በጌታ በኢየሱስ ክርስቶስ የመስቀል ሞት ጠላትነትን እግዚአብሔር እንደሻረና ሰላምን እንዳደረገ ከሁለታቸውም ደግሞ አንድን አዲስ ሰው እንደፈጠረ እንደተመለከትን ታስታውሳላችሁ። ስለዚህ አሁን ያን አንድነት እንዴት መጠበቅ እንዳለብን ሐዋርያው ጳውሎስ በዚህ ምዕራፍ ላይ ይነግረናል። ይህን አንድነት በትህትና በየዋህነት በትዕግስት እና በርኅራሄ በፍቅር እንዲያሳድጉ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ እንዲጥሩ እንዲተጉም ይመክራቸዋል። ይህም ምክር ያው ለእኛ ለሁላችንም የሆነ ምክር ነው። ምክንያቱም መልእክቱን መጀመሪያ ስንገባ ታስታውሱ እንደሆነ በኤፌሶን ላሉት ብቻ ሳይሆን በክርስቶስ ኢየሱስ ላሉትም እንደሆነ ተነጋግረናል። ስለዚህ ለኤፌሶን ነው የሚባለው ሁሉ ለእኔና ለእናንተም የሚባል መልእክት ነው። ይህ አንድነት በአንድ አካል፣ በአንድ መንፈስ፣ በአንድ ተስፋ፣ በአንድ ጌታ፣ በአንድ እምነትና በአንድ ጥምቀት እንዲሁም በአንድ አምላክ ላይ የተመሰረተ አንድነት እንደሆነ በሐዋርያው ጳውሎስ ከቁጥር 1 እስከ 6 ባለው የኤፌሶን ምዕራፍ 4 ክፍል ያስረዳል። ከዚያም ጳውሎስ ክርስቶስ ካረገ በኋላ ሐዋርያነትን፣ ነቢያትነትን፣ ወንጌላዊነትን፣ ፓስተርነትንና አስተማሪነትን ለቤተ ክርስቲያን እንዴት እንደሰጠ በዝርዝር ያስረዳናል። በተለይ ክፍል በሌሎች ክፍሎች ተገልጦ የማናገኘው በጣም አስደናቂ የሆነ እውነት ነው።
በዚህ ምዕራፍ 4 ላይ ከምናገኛቸው እውነቶች መካከል አንደኛው ነው። እነዚህ ቢሮዎች የየራሳቸው ሚናዎች አላቸው። በዚህ ምዕራፍ 4 ላይ የእነዚህን ቢሮዎች ሚና ይገልጽልናል። እኛ ሁላችንም በአሁኑ ዘመን ብዙ እየተምታታ ግራ እያጋባን እና ደግሞም እያስፈራን ያለው ነገር የእነዚህን ቢሮዎች ለይተን አለማወቅ ነው። እግዚአብሔር ለምንድን ነው በቤተ ክርስቲያን ሐዋርያትን፣ ነቢያትን፣ አስተማሪዎችን፣ መጋቢዎችን እና ወንጌል ሰባኪዎችን ያደረገው? ዓላማው ምንድን ነው የሚለውን ጠንቅቀን ካላወቅን ከዓላማ እንስታለን። ከዓላማ መሳት ማለት ደግሞ ኃጢአት ነው። ስለዚህ ሐዋርያ ጳውሎስ በዚህ ምዕራፍ ላይ እነዚህ ቢሮዎች የተሰጡበትን ምክንያት ወይም ሚናቸውን በደንብ አድርጎ በግልጽ ያስቀምጥልናል። አማኞችን ለአገልግሎት ማስታጠቅ፣ የክርስቶስን አካል ማነጽ፣ ቅዱሳን ከሐሰት ትምህርት እንዲጠበቁ ማድረግ፣ እንደዚሁም ቤተ ክርስቲያን ወደ ክርስቶስ ኢየሱስ ፍጹም ሙላት እንድትደርስ ማገዝ እንደሆነ ግልጽ በሆነ አቀማመጥ አስቀምጦልናል። ይህም አሁን ላለነው ለዚህ ዘመን እንዴት አድርገን እነዚህን ስጦታዎች በአግባብና በሚገባ መጠቀም እንዳለብን ትምህርት የሚሰጠን ነው። እያንዳንዱ የአካል ብልት መልካም ስራ ለመስራት እንዴት እንደመታጠቅ እንዳለበትም ያስረዳናል። ይሄ የኤፌሶን መጽሐፍ መልእክት የሚደመደመው በንጽህና መመላለስን አስፈላጊነት በማጉላት ነው። ማለት የመጀመሪያው ክፍል የአንድነትን ጉዳይ ያብራራና ሁለተኛው ክፍል ደግሞ በንጽህና መመላለስ ምን ያህል ለተጠራንበት ጥሪ አስፈላጊ እንደሆነ ይነግረናል። ጳውሎስ የቀድሞ አሕዛባዊ አኗኗርን ትተን በአእምሯችን መታደስና መለወጥ በመልኩ በእውነትና በቅድስና የእግዚአብሔርን መልክ በሚመስል ሁኔታ የተፈጠረውን አዲሱን ሰው በመልበስ መመላለስ እንዳለብን፣ ለዚህም ደግሞ ውሸትን፣ ተንኮልን፣ ክፋትን፣ ቂምን፣ ጥላቻን፣ ስርቆትን ማስወገድ እንዳለብን፣ ለቤዛ ቀን የታተምንበትን ቅዱሱን መንፈስ ደግሞ እንዳናሳዝን እንድንጠነቀቅ የእውነት ቃልና የጸጋ ቃል ብቻ እንዲወጣ ያሳስባል። ይሄን ያው ከምዕራፍ 1 ጋር የተገናኘ ነው። ምዕራፍ 1 ላይ በእውነት ቃል ስናምን በመንፈስ ቅዱስ እንደታተምንና የርስታችን መያዣ የሆነውን መንፈስ ቅዱስን እንደተቀበልን ተመልክተናል። እዚህ ጋር ደግሞ ያን የተቀበልነውን እና የታተምንበትን የእውነት መንፈስ እንዴት ነው ልናሳዝነው የምንችለው? ስለዚህ እንዳናሳዝን ምንድን ነው ማድረግ ያለብን የሚለውን ነገር በደንብ ያሳየናል። መንፈስ ቅዱስ ከኛ ጋር ለዘላለም እንዲኖር የተሰጠን የሕያው አምላክ የእግዚአብሔር መንፈስ ስለሆነ ከኛም ስለማይለይ እያሳዘንነው እንዳንኖር ደግሞም ወደ ማስመረርም እንዳንደርስ ጥንቃቄ ማድረግ ያስፈልገናል። ከመንፈስ ቅዱስ ጋር ባለን ግንኙነት ማሳዘን አለ፣ ከዛ ደግሞ ማስመረር አለ። የእስራኤል ሕዝብ መንፈሱን አስመረሩት ይላል የእግዚአብሔር ቃልና መንፈስ ቅዱስ በጣም ትሁት፣ የዋህ፣ የቅን፣ ቅዱስ፣ ንጹሕ የሆነ መንፈስ ነው። እኛን ትሁት የሚያደርገን፣ ቅዱስ የሚያደርገን፣ ንጹሕ የሚያደርገን ያው የክርስቶስ መንፈስ ነውና ያን የክርስቶስን መንፈስ ወደሚያሳዝን አይነት የሕይወት ምልልስ ስንመላለስ ቀጥሎ ደግሞ ወደ ማስመረር እንመጣለን እና እሱ ደግሞ መልካም አይሆንልንም። ይሄ ሁሉ ምክር ያለው እንግዲህ በዚህ ምዕራፍ ውስጥ ነው። ይሄን እንደ መግቢያ ከተናገርኩ በኋላ ቀጥሎ የዛሬውን ጥናታችን እንቀጥላለን። እንዳልኩት ይህ ምዕራፍ በሁለት የተከፈለ ነው። የመጀመሪያው በአንድነት እንድንመላለስ የተደረገ ጥሪ ወይም መልእክት አለ። ይሄም ከቁጥር 1 እስከ 16 እናገኘዋለን። በሁለተኛ ደረጃ የምናገኘው ደግሞ በንጽህና እንድንመላለስ የተደረገ ጥሪ ነው። ይህም ደግሞ ከቁጥር 17 እስከ 32 እስከ ምዕራፉ መጨረሻ የምናገኘው ነው። ስለዚህ አሁን የመጀመሪያውን ክፍል ወደ ማየት እንሄዳለን። ይህን ክፍል በአግባቡ ማጥናት እንድንችል በንባብ ብጀምረው ደስ ይለኛል። የኤፌሶን መልእክት ምዕራፍ 4 ከቁጥር 1 እስከ 16ን አነባዋለሁ። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግሥትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣
አንድ ሃይማኖት፣ አንዲትም ጥምቀት። ከሁሉ በላይ የሚሆን በሁሉም የሚሠራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌልን ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመሥራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኰል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሣ አካል ሁሉ እያንዳንዱ ክፍል በልክ እንደሚሠራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። እግዚአብሔር ይመስገን። ይሄ የእግዚአብሔርን ቃል ስናነብ የሚሰጠን ደስታ የሚገርም ነው። ጌታ ስሙ የተባረከ ይሁን። ስለዚህ የመጀመሪያውን ክፍል እንግዲህ አሁን ያነበብነውን ትንሽ ዘርዘር አድርገን አብረን ለማጥናት እንሞክራለን። የማጥኛ ጥያቄዎች ደግሞ ወደ የጥናት ቡድናችሁ ሲመጡ አብራችሁን በዚህ መሰረት ታጠናላችሁ። የመጀመሪያው እንግዲህ በአንድነት እንድንመላለስ የቀረበ ጥሪ ነው ብያቸዋለሁ። ከቁጥር 1 እስከ 16 የመጀመሪያው ነገር የሚጠይቀን ከቁጥር 1 እስከ 7 ላይ የመንፈስን አንድነት መጠበቅን ነው። የመንፈስን አንድነት መጠበቅ። የመንፈስን አንድነት እንዴት እንጠብቃለን? አንደኛ ለጥሪያችን እንደሚገባ በመመላለስ የምንጠብቅበትን ምክንያት እሱ ነው። ለጥሪያችን እንደሚገባ ልንመላለስ አንችልም የመንፈስን አንድነት ካልጠበቅን። ሁለተኛ ደግሞ የእርስ በርሱ አዟዙረን ማየት የምንችለው ነው። የመንፈስ አንድነት ሳይጠበቅ ለጥሪ እንደሚገባ መመላለስ አይቻልም። ለጥሪ እንደሚገባ የማይመላለስ ሰው ደግሞ የመንፈስን አንድነት መጠበቅ አይችልም። ሁለተኛው በትክክለኛ አስተሳሰብ በመመላለስ ነው። በትክክለኛ አስተሳሰብ ስንል በትህትና፣ በገርነት፣ በትዕግስት፣ በፍቅር፣ በእርስ በርስ በመቀባበል፣ በሰላም ማሰሪያ የመንፈስን አንድነት በመጠበቅ በእነዚህ ካልተመላለስን በቀር የመንፈስን አንድነት መጠበቅ አንችልም። የመንፈስን አንድነት ለመጠበቅ እነዚህ ባህሪያቶች ያስፈልጉናል። እነዚህ ባህሪያቶች የእግዚአብሔር ባህሪያቶች ናቸው። ትዕግስት፣ ፍቅር፣ ርኅራሄ፣ የውሃት እነዚህ የእግዚአብሔር ባህሪያቶች ናቸው። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ደግሞ የመለኮታዊ ባህሪ ተካፋዮች አድርጎናል። እነዚህን ከእርሱ ተካፍለን በእርሱ ስንኖር የኛ አድርገናቸው ልንመላለስባቸው የሚገቡ ናቸው። አክቹዋሊ ምርጫ ያስፈልገናል። ወይ በአሮጌው ባህሪያችን መመላለስ ወይ በክርስቶስ ኢየሱስ ባገኘነው አዲስ መለኮታዊ ባህሪ መመላለስ የምርጫ ጉዳይ ነው። ማለት እድሉ አለን፣ አቅሙ አለን ማለት እግዚአብሔር አቅርቦልናል። ስለዚህ የምርጫ ጉዳይ ነው። ይሄ እውቀት ሁልጊዜ ምርጫ ነው የሚሰጠን። እነዚህ ሁለቱ ነገሮች አሉ። አሮጌው ሰው አለ፣ በኋላ እንመለከተዋለን በክፍል 2 ላይ። እንደገና ደግሞ አዲሱ ሰው አለ፣ ከክርስቶስ ኢየሱስ የተቀበልነውን ሕይወት ያስተናገደ የክርስቶስ ኢየሱስን ባህሪ የተካፈለ አዲስ ማንነት በእኛ ውስጥ አለ። በቅድስናና በእውነት እግዚአብሔርን በመምሰል የተፈጠረ አዲስ ሰው አለ። የአዲሱ ሰው የፍቅር፣ የትዕግስት፣ የርኅራኄ፣ የቸርነት፣ የበጎነት ማንነት ያለው ሰው ነው። ደግሞ ከዛኛው አዳም የተካፈልነው አሮጌው ሰው የሚባል ምቀኝነት፣ ጥላቻ፣ ክፋት፣ ተንኮል ያለበት ማንነት አለ እና አንደኛውን ትተን በሌላኛው መመላለስ የኛ የምርጫ ጉዳይ ነው የሚሆነው። ለምርጫ ደግሞ እንደዚህ አይነት መልእክቶች በጣም አስፈላጊ ናቸው። ስለዚህ የመንፈስን አንድነት መጠበቅ እጅግ በጣም አስፈላጊ ነው። ለተጠራንበት ጥሪ የሚመጥን የሚገባ ሕይወት ለመኖር ይሄ እንደሚገባ መመላለስ የሚለውን ሐዋርያው ጳውሎስ
በዚህ ክፍል ብቻ ሳይሆን ሌላም ክፍል ላይ ጠቅሶት እናገኛለን። ለተጠራንበት ጥሪ እንደሚገባ መመላለስ፣ ሌላ ቦታ ላይ ደግሞ ለወንጌል እንደሚገባ ተመላለሱ ይላል። ለተጠራንበት ጥሪ እንደሚገባ መመላለስ ማለት ይሄ ጥሪ እጅግ የከበረ ጥሪ ነው፣ እጅግ የላቀ ጥሪ ነው፣ እንዲሁም ሰማያዊ ጥሪ ነው። ሐዋርያው ጳውሎስ በዕብራውያን መልእክት ላይ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ወይ ይላል። ጥሪው ሰማያዊ ጥሪ ነው እና እኛ የተካፈልነው ነው። ማለትም ተካፋይ ማለት ሌሎች ተጠርተውበታል በዚህ ጥሪ ማለት ነው። ሌሎች ስንል እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ጴጥሮስ፣ እነ ማቴዎስ፣ እነ ዮሐንስ፣ እነ ጳውሎስ የተጠሩበት ጥሪ ነው። አንድ ጥሪ ነው። እዚሁ ላይ ምዕራፍ 4 ላይ ይሄ ጥሪ ምን እንደሆነ እዚሁ ኤፌሶን ምዕራፍ 4 ላይ ነግሮናል። ምንድን ነው የሚለው? ምዕራፍ 4 ላይ ስለ ጥሪው ሲናገር ምን ይላል? ስለ አንድነት ሲናገር እንደዚህ ይላል፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይላል። የተጠራችሁት ጥሪ ለአንድ ተስፋ ነው ማለት ሌሎችም ሁሉ የተጠሩበት ጥሪ ነው። እነዚህ ትልልቅ የምንላቸው የእግዚአብሔር ሴትና ወንድ ልጆች ወይም የእኛ እናትና አባቶች የምንላቸው መንፈሳዊ እናቶቻችንና አባቶቻችን እነ ሳራ፣ እነ ሐና፣ እነ ቅድስት ድንግል ማርያም የተጠሩበት ጥሪ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ጳውሎስ፣ እነ ጴጥሮስ፣ እነ ዮሐንስ የተጠሩበት ሰማያዊ ጥሪ፣ የዛ ጥሪ እኛ ተካፋዮች ነን። ስለዚህ ሐዋርያ ጳውሎስ በዚህ ክፍል እያለ ያለው ለዚህ ጥሪ የሚመጥንና የሚገባ አይነት ኑሮ እንድትኖሩ ነው የሚለው እና የሚመጥንና የሚገባ አይነት ኑሮ ለመኖር ደግሞ እነዚህም ባህሪያቶች ቅድም እንዳልኩት የአሮጌውን ሰው ባህሪ ትተን የአዲሱን ሰው ባህሪ በመላበስ መመላለስ እንዳለብን ነው የሚናገረው። ማለት በዋነኛነት የተጠራንበትን ጥሪ በደንብ ማየትና ማወቅ ይኖርብናል። ምዕራፍ 1 ላይ መጠራታችን እንድናስተውል እግዚአብሔር የጥበብና የመረዳትን መንፈስ እንዲሰጠን የልቦናችን አይኖች እንዲያበራልን ሐዋርያ ጳውሎስ ሲጸልይ እናስታውሳለን። ስለዚህ ይሄ ጸሎት ወደ ምን ሊያመጣን ይገባል? ለምን አይነት ጥሪ እንደተጠራን፣ ጥሪያችን ምን እንደሆነ ልናውቅ እንዲረዳን ያስፈልጋል። ያን ካወቅን ለዛ ደግሞ የሚመጥን አይነት አንድ ሰው ወታደር ለመሆን ወደ ውትድርና ቤት ሲሄድ ለውትድርና የሚመጥን አይነት የህይወት አኗኗር ዘይቤ ያለው አንድ ሰው ለወደፊት የፕሬዚዳንትነት ህይወት ራሱን የሚያጭ ከሆነ ከመጀመሪያው ጀምሮ የሚቆጠባቸውና የሚጠበቅባቸው ብዙ ነገሮች አሉ። በተለይ በሌላው ስርዓትን ጠብቆ በሚደረግ ምርጫ ባለ ሀገር ላይ ስታዩ አንድ ሰው ነገ እንቅፋት እንዳይሆንበት ለዛ ምርጫው ማለት ነው ተስፋ ላደረገው ነገር እንቅፋት እንዳይሆንበትና ለመውደቅ እድል እንዳይሰጥበት ህይወቱን በተለየ አቅጣጫ ይመራል። እንደ ጓደኞቹ እንደ ወዳጆቹ መኖር አይፈልግም። ለምን? ከፊቱ መሆን የሚፈልገው ነገር ስላለ። አንድ እግዚአብሔር ለምን አይነት የከበረ ህይወት፣ ለምን አይነት የከበረ ፍጻሜ፣ ለምን አይነት የከበረ ርስት እንደተጠራ የገባው ክርስቲያን አናኗሩን ለዛ በሚመጥን መንገድ እና ሁኔታ ያደርጋል ማለት ነው። የሐዋርያ ጳውሎስ የመጀመሪያው ምክር ይሄ ነው። አንደኛው እንደሚገባ መውጣት መግባት፣ ሁለተኛው በትክክለኛ አስተሳሰብ መመላለስ። እንደ ክርስቲያን አስተሳሰባችን ከጥሪያችን አንጻር የተቃኘ መሆን አለበት። ምናስበውና ምንናገረው ማለት እውነት የሆነውን ነገር ሁሉ እንናገራለን ማለት አይደለም። ማለት ፋክት የሆኑ ነገሮች፣ ለምሳሌ አንድ ሰው ሰረቀ ፋክት ነው። አንድ ሰው ዘሞተ ፋክት ነው። እና ያ እውነት ስለሆነ ብቻ አውጥቼ አደባባይ ላይ እንደፈለግኩ አፌን መጠቀም አለብኝ ወይ? እንደ ክርስቲያን ስናስብ ከነዚህ ነገሮች እንቆጠባለን እና ምን ማሰብና ምን መናገር እንዳለብን የእግዚአብሔር ቃል ደጋግሞ ይነግረናል። እንደ ክርስቲያን ለጥሪያችን የሚመጥን፣ ለማንነታችን የሚመጥን፣ ለተዋጀንበት ህይወት የሚመጥን አይነት ምልልስ መመላለስ እንዳለብን የእግዚአብሔር ቃል በደንብ ይነግረናል። ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። አእምሯችን ሊያስብ የሚገባው እንዲያስብ እድል መስጠት ያለብን እነዚህ ነገሮች ያሉበትን ሐሳብ ነው።
እነዚህ ነገሮች የሌሉበትን ሐሳብ አእምሯችን ውስጥ እንዲያድርና እንዲውል ልንፈቅድለት አይገባም። አንደበታችንም ደግሞ እንዲናገር ነፃነት ልንሰጠው አይገባም። ለተጠራንበት ጥሪ የማይመጥን ምልልስ ስለሆነ ማለት ነው። ስለዚህ መውጣት መግባታችን፣ ከሰው ጋር ያለን ግንኙነት፣ አጠቃላይ ምልልሳችን ጥሪያችንን ያነጻጸረ፣ ጥሪያችንን ያማከለ እና ያማከረ መሆን መቻል አለበት ወገኖቼ። አንዳንዱ ነገር ኃጢአት ተብሎ ያልተጻፈ ሊሆን ይችላል። ግን ለተጠራንበት ጥሪና በክርስቶስ ኢየሱስ ላገኘነው ሕይወት የማይመጥን ሆኖ ካገኘነው ይሄ እኔን የማይመጥን ነው ብለን ልንተወው ያስፈልጋል። ሐዋርያው ጳውሎስ ለጥሪያችሁ ከማይመጥን አይነት ምልልስ ራሳችሁን ቆጥቡ ብሎ ነው የሚናገረው። ሁለተኛው ደግሞ ይሄ ማድረግ የሌለብን ነገር ነው። ሁለተኛው ደግሞ ማድረግ ያለብን ነው። ለጥሪያችን የሚመጥን ነገር ምን እናድርግ? ማድረግ ያለብን የመንፈስን አንድነት መጠበቅ ነው። 7 የአንድነት መሰረቶች አሉ። 7 የአንድነት መሰረቶች አሉ። ከቁጥር 4 እስከ 6 የምናገኛቸው አንድ አካል አለ። አንድ አካል ማለት አንዲት ሁለንተናዊት እውነተኛ የሆነች የክርስቶስ ቤተክርስቲያን ማለት ነው። ማለት እኛ ለምሳሌ ክርስቶስ ተልእኮ ቤተክርስቲያን እንባላለን። ሌሎችም ደግሞ የተለያየ ስም አለን። ይሄ ግን በጊዜና በቦታ የተወሰነ አሁን እንዲያውም ከጊዜና ከቦታም አልፎ በልዩ ልዩ ነገር የተወሰነ እና የተገደበ ነው። ድሮ በጊዜና በቦታ በቆሮንቶስ ላለች ቤተክርስቲያን፣ በኤፌሶን ላለች ቤተክርስቲያን ነበረ የሚባለው። አሁን በአዲስ አበባ ያለች ቤተክርስቲያን በጣም ብዙ ናት። በብዙ ምክንያቶች ተከፋፍላለች እና እኛ ቤተክርስቲያን የምንለው እና ክርስቶስ ቤተክርስቲያን የሚለው ይለያያል። ቤተክርስቲያኔን መጽሐፍ ቅዱስ ቤተክርስቲያን ሲንግል አድርጎ ነጠላ አድርጎ ነው የሚጠራው። አንዲት ቤተክርስቲያን ነው ያለችው። አንዲት ቤተክርስቲያን ነው ያለችው ማለት በክርስቶስ ኢየሱስ የተዋጁት የተሰበሰቡባት ማለት ነው። ስለዚህ 7ቱ የአንድነት መሰረቶች አንድ አካል ስንል በምዕራፍ 1 ላይ ቤተክርስቲያንን ሙላቱና አካሉ ናት ይላል እና አካል የተባለችው ቤተክርስቲያን ነች። ይቺ ቤተክርስቲያን ደግሞ ሁለንተናዊት ቤተክርስቲያን ነች። በክርስቶስ ኢየሱስ የተዋጁትን ሁሉ የያዘች፣ በክርስቶስ ኢየሱስ የተዋጁት ሁሉ ብልቶቿ የሆኑ እርሷ ደግሞ የክርስቶስ ሙላትና የክርስቶስ ነጸብራቅ የሆነች እግዚአብሔር የመጨረሻ ሐሳቡ በክርስቶስ ኢየሱስ ክብርት የሆነችን ቤተክርስቲያን ማቅረብ ነው እና ያቺ ክብርት የምትባለው ቤተክርስቲያን በኢየሱስ ክርስቶስ ደም የተዋጁ፣ የታጠቡ፣ የተቀደሱ በመንፈስ ቅዱስ መታደስ ዳግመኛ የተወለዱ ቅዱሳን በጌታ በኢየሱስ ክርስቶስ የማዕዘን ራስነት የተዋቀሩ እና አንድ የሆኑ ህብረት ነች። ይሄ በቦታና በስፍራ በቦታ በጊዜ የማትወሰን ማለት ነው። እኔና እናንተ ይሄን አንድነት ለመጠበቅ መትጋት ይኖርብናል። በአሁኑ ሰዓት ይህን አንድነት የሚበጠብጡ በጣም ብዙ ነገሮች አሉ። አእምሯችን ሰፊ አይደለም፣ ጠባብ ነው በጣም። በእኛ ሳጥን ውስጥ ያልገባው ሁሉ ስህተት ነው። በክርስቶስ እስከሆነ ድረስ አብረን ላንሰራ እንችል ይሆናል፣ አብረን ላንውል ላናድር እንችል ይሆናል። ነገር ግን አንድን ሰው ውግዝ ለማለት ከክርስቶስ አካል ተቆርጧል ወይ፣ የዘላለም ሕይወት የለውም ወይ የሚለውን እርግጠኛ መሆን ያስፈልገናል። እንደዛ ለማውገዝ ማለት ነው። ብዙ ወደ ጌታ ስንሄድ በጣም ያወገዝናቸው እኛም የተለየናቸው እና ከእኛም እንዲለዩ ያደረግናቸው በእግዚአብሔር መንግሥት ልናገኛቸው እንችላለን። ስለዚህ የመጀመሪያው ነገር የአካሉ አንድነት ነው። ቤተክርስቲያን አንዲት ነች። አንዲት እውነተኛ የሆነች ቤተክርስቲያን አለች። ስለዚህ የእሷን አንድነት ለመጠበቅ መትጋት ይኖርብናል። የእሷ አንድነት መሰረቶች አንድ መንፈስ አለ። አንድ የጌታ ኢየሱስ ክርስቶስ ወይም የእግዚአብሔር መንፈስ አለ። በጌታ በኢየሱስ ክርስቶስ ለሚያምኑ ሁሉ የተሰጠ ሆን ብሎ የጌታን ትምህርት ማጣመም አንድ መጥፎ ነገር ነው። ሐዋርያት በጣም ያስጠነቀቁት ነገር ነው፣ ከስህተት ትምህርት እንድንጠበቅ። ነገር ግን ደግሞ የእውነትን መሰረቶች በመጀመሪያ ማግኘት ይኖርብናል። በሐዋርያት መካከል እንኳን አንድ አይነት የሆነ ትምህርት ነበረ ለማለት ይከብዳል። የሐዋርያው ጳውሎስን መልእክቶች ለመረዳት በጣም ይከብዳል ብሎ ጴጥሮስ ሲናገር ታስታውሳላችሁ። ስለዚህ በመሰረታዊነት በክርስቶስ ኢየሱስ ማንነት ላይ፣ በማዳኑ ስራ ላይ እና በዘላለም ሕይወት ተስፋ ላይ
ያለን ዋና አንድነት መሰረት አድርገን ልንንቀሳቀስ ይገባል። ከማን ጋር አብረን ህብረት እናድርግ፣ ከማን ጋር አብረን እንስራ የሚለውን በተለያዩ መስፈርቶች መምረጥ መብታችን ነው። አንድ ሰው ግን ክርስቲያን አይደለም፣ በጌታ አይደለም፣ የዘላለም ሕይወት የለውም ብለን ለመበየን ክርስቶስ የሌለው መሆን መቻል አለበት። ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን ሁሉ የዘላለም ሕይወት አለው ይላል። ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን ሁሉ የዘላለም ሕይወት አለው። ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ እውነተኛ መንፈስ ነው። ስለዚህ በጣም ጥንቃቄ ማድረግ ይኖርብናል፣ የአንድነትን መንፈስ እንዳናጠፋ ማለት ነው። እንዳልኩት ግን ህብረት ለማድረግ ግን ለመንፈሳዊ እድገቴ፣ ለአገልግሎቴ፣ ለጥሬ የሚመቸኝ የሚረዳኝ እግዚአብሔር ወደ ያዘልኝ የከበረ ፍጻሜ እንድደርስ የሚያግዘኝ የትኛው ህብረት ነው ብዬ መምረጥ መብቴ ነው። እሱ ችግር የለውም። ግን እኔ የሌለሁበት ህብረት ሁሉ የተረገመ ነው፣ እርጉም ነው፣ እርኩስ ነው ማለት ግን ይሄ በጣም የተሳሳተም ነው፣ ለተጠራንበት ጥሪ የማይመጥንም ነው፣ የመንፈስን አንድነት የሚያጠፋ ነው። ስለዚህ የመንፈስን አንድነት መጠበቅ እንዴት ነው የምንችለው? አንድ አካል እንዳለ መረዳት ይኖርብናል። አንድ አካል አለ፣ አንዲት ቤተክርስቲያን አለች ብለን ስናስብ በክርስቶስ ኢየሱስ የተዋጁት እና በደሙ የታጠቡት ህብረት ናት ያች ቤተክርስቲያን ብለን ስናስብ ልባችን ሰፊ ይሆናል። በሌሎች አብያተ ክርስቲያናት ውስጥ ያሉ ወንድሞችና እህቶችን አክብረን የመቀበል አቅም ይኖረናል። ካልሆነ በጣም ጠባቦች እንሆናለን። አንድ መንፈስ፣ ሌላው የክርስቶስ መንፈስ፣ የእግዚአብሔር መንፈስ ወይም ቅዱስ መንፈስ የሚባለው አንድ መንፈስ ነው። ሁላችንም ጌታ ኢየሱስ ክርስቶስን ስንቀበልና ዳግመኛ ስንወለድ የተሰጠን መንፈስ ማለት ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የተጠቀሰው ንስሐ ግቡ የመንፈስ ቅዱስንም ተስፋ ትቀበላላችሁ የተባለው ማለት ነው። ያ የተስፋው መንፈስ የተባለው እግዚአብሔር በብሉይ ኪዳን ዘመን መንፈሴን አፈሳለሁ ብሎ ሲናገር የቆየው ከሰው ተለይቶ የነበረው በክርስቶስ ኢየሱስ ዳግመኛ ምጽአትና በመስዋዕትነት ሞቱ ምክንያት እንደገና ወደ ሰው ልጅ እንዲመጣ የተደረገው የሕያው አምላክ የእግዚአብሔር መንፈስ አንዱ ቅዱስ መንፈስ ማለት ነው። በእውነተኛ ክርስቲያኖች ሁሉ ዘንድ ያለው ያ አንድ መንፈስ ነው። በዛ አንድ መንፈስ የአንድነት መሰረት አለን። ሌላው ለአንድ ተስፋ መጠራታችን ወይም አንድ ተስፋ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ይመጣል እና ለዘላለም ከእሱ ጋር እንሆናለን። የአንድ ተስፋ ነው። ኢንኮራፕተብል የተባለ የማይበሰብስ የማይበላሽ ተስፋ አለን። ክብር ለጌታ ይሁን። ሌላው አንድ ጌታ ነው። አንድ ጌታ ኢየሱስ ክርስቶስ አለን። አንድ እምነት ማለት አንድ ሃይማኖት ሳይሆን በክርስቶስ ኢየሱስ የእግዚአብሔር ልጅነት እና በኢየሱስ ክርስቶስ መሞትና መነሳት ወደ ሰማያት ማድረግ በክብር መመለስ የምናምነው እምነት ማለት ነው። ያ አንድ እምነት ከጌታ የተሰጠ ይሁዳ እንደተናገረው ከጌታ የተሰጠን በሐዋርያት ትምህርት ለእኛ የተላለፈው አንድ እምነት። ሌላ አንድ ጥምቀት አንድ ነው ማለት ያመነ የተጠመቀ ይድናል ይላል። ስለዚህ በጌታ በኢየሱስ ክርስቶስ ብታምን የእግዚአብሔር ልጅ እንደሆነ ብታምን ተፈቅዶልሃል ብሎታል የኢትዮጵያውያን ጃንደረባ የሐዋርያት ሥራ ምዕራፍ 8 ላይ። እንደገና ምዕራፍ 2 ላይም እንደዚሁ ያመኑት ሁሉ ተጠመቁ ይላል እና በጌታ በኢየሱስ ክርስቶስ በማመን የሚደረግ አንድ ጥምቀት ነው ያለው። ሌላ ጥምቀት የለም። አንድ ጥምቀት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስለ ኃጢአታችን እንደሞተ እኛን ለማጽደቅ በሦስተኛው ቀን ከሙታን እንደተነሳ ስናምን የምንወስደው ጥምቀት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል እንደሚል በማርቆስ ወንጌል ምዕራፍ 16 ማለት ነው። ስለዚህ አንዲት ጥምቀት አለች። ሌላው የሁሉም አባት የሆነ አንድ አምላክ አለ። የጌታችን የመድኃኒታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ብሎ ነው ምዕራፍ 1 የጀመረው። ስለዚህ የሁሉ አባት የሆነ አንድ አምላክ አለ። ይሄ የአንድነታችን መሰረት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ከተመሰረተው መሰረት በቀር ሌላ መሰረት እንዳይመሰርት ይጠንቀቅ ይላል። መሰረቱም ክርስቶስ ነው ይላል። ከዛ በኋላ ግን እንዴት በዛ መሰረት ላይ እንደሚገነባ ደግሞ ራሱ ይጠንቀቅ ወይም ይወቅ። ወይ በገለባ ወይ በከበረ ድንጋይ ወይ በእንጨት ሊገነባ ይችላል ይላል እና መሰረቱ በዚህ መሰረት ላይ በዚህ አንድነት መሰረት ላይ
መደላደል አለበት የኔና የናንተ ህይወት። ከዛ በኋላ ግን ልዩ ልዩ እኛን ያንጻሉ ተብለው የሚሰጡ ትምህርቶች አሉ። በጋብቻ ጉዳይ፣ በፋይናንስ ጉዳይ፣ በኑሮ ጉዳይ፣ በቅድስና ጉዳይ፣ በብዙ ጉዳዮች በቤተ ክርስቲያን የሚሰጡ ትምህርቶች አሉ። ከመሰረቱ በኋላ ማለት ነው። መሰረቱ ግን ክርስቶስ ነው። ከመሰረቱ በኋላ የሚሰጡ ትምህርቶች አሉ እና እነዚህ ትምህርቶች ጌታ ኢየሱስ ክርስቶስ ዳግመኛ በመጣ ጊዜ በእሳት የሚፈተኑ ትምህርቶች ናቸው። እውነተኛ ትምህርቶች ካልሆኑ፣ ገለባ ከሆኑ፣ አገዳ ከሆኑ በእሳት ይቃጠላሉ። ደግሞ እውነተኛ ትምህርቶች ከሆኑ እኛን ለክብርና ለሽልማት የሚያበቁን ይሆናሉ ማለት ነው። አንደኛ ቆሮንቶስ ምዕራፍ 3ን ከ10 ጀምሮ ስታነቡ ታገኙታላችሁ። ኢሳይያስ 54 ላይ ግድግዳዎችሽን በከበሩ ድንጋዮች ሸላልሜ እሰራለሁ ይላል። እነዚህ በቤተክርስቲያን የሚሰጡ ትምህርቶች ናቸው። እኛን የሚያንጹ፣ ቤተክርስቲያንን የሚያንጹ፣ በከበረ ነገር ለከበረ ሕይወት የሚያበቁ ትምህርቶች ናቸው። አንዳንድ ትምህርቶች ግን እንደ ገለባና እንደ እንጨት ይሆናሉ እና ያገለገለውም ሰውዬ ዋጋ አያገኝባቸውም። ማለት እውነት አይደሉም ማለት አይደለም። ለምሳሌ በገንዘብ እንዴት ትባረካላችሁ የሚል ትምህርት ብቻ ይዛ የምትኖር ቤተክርስቲያን ወይም በጋብቻ ጉዳይ ብቻ ስታስተምር የምትኖር ቤተክርስቲያን ልትኖር ትችላለች። ስለ ጋብቻ መማር ኃጢአት አይደለም፣ መጥፎ አይደለም። ስለ ገንዘብ በገንዘብ ስኬታማ ስለመሆን መማር ኃጢአት አይደለም፣ ችግር የለውም። ነገር ግን ይህን ብቻ የምትመግብ ቤተክርስቲያን እድሜ ልኳን ብትሆን እና አንድ ሰው በዛች ቤተክርስቲያን ውስጥ አባል ሆኖ ሁልጊዜ ስለ ገንዘብና ስለ ትዳር እየተማረ በገንዘብና በትዳር የተሳካ ሰው ሆኖ ቢያልፍ ግን ሕይወት ከዚህ ባለፈ ነው። የከበረ ፍጻሜ ነው ያለን በክርስቶስ ኢየሱስ። እነዚህ ነገሮች ምድር ላይ የሚቀሩ ናቸው። በገንዘብም ስኬታማ ብንሆን፣ በትዳርም ስኬታማ ብንሆን ጥሩ ነው፣ ግን ምድር ላይ የሚቀሩ ነገሮች ናቸው እና እኔ እንደ ገለባና እንደ እንጨት እንደተባለው ይሆናሉ ማለት ነው። ለሚቀጥለው ዘመን የማያልፉ የማይሻገሩ እዚህ ምድር ላይ በመጠቀምና በማድረግ የሚያልፉ ነገሮች ናቸው። ስለዚህ እኔና እናንተ ቅዱሳን እውነተኛውን መሰረት በክርስቶስ ኢየሱስ ያለውን መሰረት ከያዝን በኋላ ቀጥሎ ደግሞ እንደ ብልሃተኛ ሰው ለዘላለም ፍጻሜ የሚያንጸኝ የሚገነባኝ ግድግዳዎችሽን ባማሩ ድንጋዮች ሸላልሜ እሰራለሁ፣ የልጆችሽም ሰላም የበዛ ይሆናል ተብሎ የተጻፈው እንዴት ነው በእኔ ሕይወት የሚፈጸመው ብለን ከትምህርት ማማረጥ ይኖርብናል። ለዘላለም ሕይወት ክብር የሚያበቁንን ነገሮች መምረጥ ይኖርብናል። ክብር ለጌታ ይሁን። ቀጥሎ የምናየው የክርስቶስ አካል ማነጽ ነው። የክርስቶስን አካል ማነጽ ነው። ይሄ እንደሚገባ መመላለስ ማለት ነው። እንደሚገባ ለመመላለስ መጀመሪያ ያየነው የመንፈስ አንድነትን መጠበቅ ነው። ሁለተኛው ደግሞ የክርስቶስን አካል ማነጽ ነው። እግዚአብሔር አምላክ ለጥሪያችን እንደሚገባ መኖር እንድንችል የሰጠን ደግሞ ስጦታዎች አሉ እና በነዛ ስጦታዎች መጠቀም እና መታነጽ ለተጠራንበት ጥሪ የሚመጥን አይነት ሕይወት እንድንኖር ያግዘናል ማለት ነው። ይህን ከቁጥር 8 እስከ 16 እናገኛለን። ላይ ያየናቸው አንድነቶቻችን ሆነው ሳለ ልዩ ልዩ ጸጋ ደግሞ በመቀበል እያንዳንዳችን ልዩ ልዩ ሚና አለን። ከቁጥር 6 በኋላ እስከ ቁጥር 6 ያለንን አንድነት ይናገርና ቁጥር 7 ላይ ግን በእያንዳንዳችን መካከል እውነተኛ ልዩነት ሳይሆን የጸጋ ልዩነት፣ የሚና የሮል በአካል ውስጥ ያለን ሚና ልዩነት አለ እና ወደ ላይ አረገ ስጦታንም ሰጠ ይላል እና ስጦታን ሲሰጥ ደግሞ አንዳንዶቹን ነቢያት፣ አንዳንዶቹን ሐዋርያት፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን መጋቢዎች እና አንዳንዶቹን ደግሞ የወንጌል ሰባኪዎች አደረገ። ስለዚህ ሁሉም አንድ አይነት አይደሉም ማለት ነው። አንዳንዱ ሐዋርያ ነው፣ አንዳንዱ ነቢይ ነው፣ አንዳንዱ አስተማሪ ነው፣ አንዳንዱ ወንጌል ሰባኪ ነው። ምንም እንኳን የአንድነት መሰረቶች 7 የአንድነት መሰረቶች ቢኖሩንም ኢንዲቪጁዋሊ ግን እርስ በርሳችን ደግሞ የምንለያይባቸው የጸጋ ስጦታዎች አሉ። ማለት የጸጋ ስጦታዎች ስንል በነፃ በክርስቶስ ኢየሱስ ስራ ምክንያት ለእኛ እንዲሁ የተሰጠን ከኛ መነሻነት ከኛ ማንነት የመነጨ ሳይሆን በአቺቭመንት ሳይሆን በእርን አድርገናቸው ደርሰንባቸው በትምህርታችን፣ በልቀታችን፣ በገንዘባችን፣ በእውቀታችን፣ በችሎታችን ወይም ከኛ በሆነ ነገር የኛ ያደረግናቸው ሳይሆን ከሰጪው በመጣ ነፃ ስጦታ የተሰጠናቸው ነገሮች ናቸው የጸጋ ስጦታዎች የሚባሉ። ስለዚህ ጸጋን ሰጠ ይላል እና ያን ጸጋ ሲሰጥ አንዳንዶቹ ያን ጸጋ ምን አደረጋቸው? ሐዋርያ፣ አንዳንዶቹን ነቢይ፣ አንዳንዶቹን አስተማሪ፣ አንዳንዶቹን መጋቢ፣ አንዳንዶቹን ደግሞ ወንጌል ሰባኪ አደረጋቸው ይላል። እዚህ ላይ
ይህን ጥናት ከመጨረሳችን በፊት ለዚህ ዘመን እጅግ በጣም አስፈላጊ የሆነውን ነገር መናገር እፈልጋለሁ። አንደኛ ለቤተ ክርስቲያን ሰጠ ነው የሚለው እና የሐዋርያነት፣ ነቢይነት፣ አስተማሪነት ይሄ በተለይ በሐዋርያነትና በነቢይነት ጥሪ ላይ ያለ ጥያቄ አለ። አልፎበታል፣ አቁሟል የሚባል ነገር አለ። እዚህ ጋር ስትመለከቱ እንዳለፈ አይደለም የሚናገረው። አንደኛ የተጻፈው ለኤፌሶን ነው። ሁለተኛ የተጻፈው ደግሞ ለቤተ ክርስቲያን ሰጠ ነው የሚለው። ለየትኛዋ ቤተ ክርስቲያን? ቅድም ላልነው በሰባቱ አንድነት አንድ ለሆነችው ቤተ ክርስቲያን ማለት ነው። ለክርስቶስ አካል የተሰጠ ነው። ይቺ የክርስቶስ አካል የሆነች ቤተ ክርስቲያን ጊዜና ቦታ የማይወስናት ነው። ለጥንቷም ነው፣ ለአሁኗም ነው፣ ወደፊት ለምትኖረውም ቤተ ክርስቲያን ነው። ለቤተ ክርስቲያን ሰጠ ነው እንጂ የሚለው ለባለፈው ዘመን ቤተ ክርስቲያን፣ ለሚቀጥለው ዘመን ቤተ ክርስቲያን፣ በኤፌሶን ላለ በምን ላለ አይደለም የሚለው። ለቤተ ክርስቲያን እነዚህን ስጦታዎች ሰጠ። እነዚህን ነቢያትን፣ ሐዋርያትን ስጦታ አድርጎ ሰዎች ናቸው ሰጠ። ቢሮ አላቸው። የነቢይነት ቢሮ፣ የሐዋርያነት ቢሮ፣ የአስተማሪነት ቢሮ። የተሰጠበት ምክንያት ስንመለከት ምክንያቱ ማለት ውጤቱን የሚያመለክት ነው። አቁሟል ወይ ነው የመጀመሪያው ነገር። ለምሳሌ ምክንያቱ አሁን እነዚህ ሐዋርያነት፣ ነቢይነት፣ አስተማሪነት፣ መጋቢነትና ወንጌላዊነት የተሰጠበትን ምክንያት ስንመለከት ምክንያቱ ለምንድን ነው የተሰጠው የሚለውን ስንመለከት እነዚህ ስጦታዎች ዓላማቸው ምንድን ነው? ዓላማቸው አሁን አይሰራም ወይ? እነዚህን ዓላማዎች ያለ እነዚህ ስጦታዎችስ ማሳካት ይቻላል ወይ? ስለዚህ ይሄ ስጦታ አቁሟል ካልን ዓላማውም አቁመዋል ማለት ነው። የተሰጠበት ዓላማ አሁን ብዙዎች እንደሚሉት አቁሟል። ለምን? መጽሐፍትን ለማጽናት፣ ቃሉን ለማጽናት እንደ ምልክት ነበረ ድንቅና ታምር ሐዋርያነትና አስተማሪነት ወይም ይሄ በተለይ ሐዋርያነትና ነቢይነት የተሰጠው እነዚህን ካናናይዝ የተደረጉ መጽሐፍት እንዲጻፉ ነው። ስለዚህ ተጻፈ፣ በቃ የመጀመሪያዎቹ ሐዋርያቶች ይህን ሰርተዋል፣ አብቅቷል። ከዚህ በኋላ መጽሐፍ አለ፣ የተጻፈ መጽሐፍ ስላለ ከዚህ በኋላ ሐዋርያ ነቢይ አያስፈልግም ይላሉ። አዎ ሐዋርያነትና ነቢይነት አቢዩዝ ተደርጓል። አዎ ተደርጓል፣ ተደረገ፣ ድሮም ተደርጓል። ድሮም በብሉይ ኪዳን ሐሰተኛ ነቢያቶች ነበሩ፣ ሐሰተኛ ቀሳውስት ነበሩ። አሁንም በሐዋርያትም ዘመን ሐሰተኛ ሐዋርያቶች ነበሩ። እውነተኛ ሐዋርያትን መስለው የብርሃን መልአክ መስሎ ይመጣል ሰይጣን። ስለዚህ ሐዋርያቶችም ሐዋርያት መስለው ይመጣሉ ብሎ ሐዋርያው ጳውሎስ የተናገረው እኮ ለዛ ነው። ሐሰተኞች ወጥተዋል ብሎ ዮሐንስ ያስተማሩት ለዛ ነው። ሐሰተኛ ድሮም ነበር። ሐሰተኛ ነቢይ ነበር፣ ሐሰተኛ ሐዋርያ ነበር፣ ሐሰተኛ ወንጌላዊ ነበረ፣ ሐሰተኛ አስተማሪ ነበረ። ጥንትም ነበረ፣ አሁንም አለ፣ ወደፊትም ቤተክርስቲያን እስካለች ድረስ ይቀጥላል። ስለዚህ ሐሰተኛ አለ ማለት እውነተኛው አቁሟል ማለት ግን አይደለም። ዓላማውን ስንመለከት ነው እንዳላቆመ የሚገባን። ዓላማው ምንድን ነው ብትሉ ቅዱሳንን ለአገልግሎት ስራ ማስታጠቅ። አሁን ሉተር እንኳን ይዞት ከመጣው ሪፎርሜሽን አንዱ ምንድን ነው? ሁሉም ካህናቶች ናቸው የሚል ነው። ሁሉም ካህናቶች ናቸው። አሁን ከብሉይ ኪዳን የሚለየው አዲስ ኪዳን ቅዱሳን ሁሉ በአዲስ ኪዳን ካህናቶች ናቸው። ስለዚህ ካህናቶች ከሆኑ አገልጋዮች ናቸው ማለት ነው። አገልጋዮች ከሆኑ መታጠቅ አለባቸው፣ ወይም በሚያስፈልጋቸው መንፈሳዊ ዕውቀትና ጸጋ መሞላት አለባቸው፣ መዘጋጀት አለባቸው። ስለዚህ ቅዱሳንን ለአገልግሎት ስራ ማስታጠቅ ነው የነዚህ ዓላማዎች። አሁን እንግዲህ የዓላማ መፋለስ ይኖራል እንጂ የእግዚአብሔር ቃል የተጻፈበት ምክንያት ያለ ዓላማው እንዳንጠቀመው ነው። ለምሳሌ አሁን ነቢይ ብለን የምናደርገውና ሐዋርያ ብለን የምናደርገው ከዓላማው የወጣ ሊሆን ይችላል። ስለዚህ ኖ ዓላማው የተሰጠበት ለዚህ አይደለም ነው ማለት ያለብን። ሁለተኛው ሁላችንም ወደ እምነት አንድነት እንድንደርስ። የእምነት አንድነት ማለት በቃ እየተማርን እየገባን እያወቅን ሁላችንም ያለን እምነት ተመሳሳይ ወደ መሆን እንዲመጣ ነው። ተመሳሳይ እውቀት ሲኖረን ተመሳሳይ እምነት ይኖረናል። ስለዚህ ወደ እምነት አንድነት እንድንመጣ የእግዚአብሔርን ልጅ ሁላችን እንድናውቅ ወይም የእግዚአብሔርን ልጅ በማወቅ ወደሚገኝ የእምነት አንድነት ነው የሚለው። የተሰጠበት ምክንያት ይሄ ነው። ከዛ ፍጹም ሰው ወደ መሆን እንድናድግ። ይሄ የአሁኑ ጊዜ አስፈላጊ አይደለም ወይ? በአሁኑ ጊዜ ቤተክርስቲያን ቅዱሳን ፍጹም ሰው በመሆን ማደግ የለባቸውም ወይ? እንዲያድጉ ምንድን ነው የተሰጠው? ሐዋርያነት፣ ነቢይነት፣ አስተማሪነት፣ መጋቢነት ነው የተሰጠው። ሌላው የክርስቶስ ሙላት ልክ ወደሚሆነው ሙላቱ ልክ እንድናድግ መርዳት ነው። ስለዚህ ይሄ ዓላማ ለሐዋርያነት፣ ለነቢይነት እና ለአስተማሪነት ወይም ለአምስቱ ቢሮች የተሰጠ ዓላማ ከሆነ አምስቱ ቢሮች ይሰራሉ። በአሁኑ ጊዜ ግን ያለው ስህተት ምንድን ነው? ከዓላማው ውጭ ነው። ዓላማውን እየተገበረ አይደለም።
ማለትም ወደ እምነት አንድነት እንድንደርስ የእግዚአብሔር ልጅ በማወቅ ወደሚገኝ ማለት ነው። የእግዚአብሔር ልጅ እውቀት እየገለጠ አይደለም። ነቢይነት፣ ሐዋርያነት ይሄ የሚያከራክር ነገር አይደለም። ወደዚህ መመለስ ያስፈልጋል። ፍጹም ሰው ወደ መሆን ቅዱሳን እንዲያድጉ እየረዳ አይደለም። አዎ ወደዚህ መመለስ ያስፈልጋል። ወደ ክርስቶስ ኢየሱስ ሙላት ልክ እንድንደርስ የሚያግዝ አይደለም። ወደዚህ መመለስ ያስፈልጋል። ቅዱሳን መልካም ስራ እንዲያደርጉ ወይም ደግሞ አገልግሎትን እንዲፈጽሙ ካህናት እንዲሆኑ እያስታጠቀ አይደለም፣ እያስተማር አይደለም። ይሄ የነቢይነትና የሐዋርያነት አገልግሎት አይደለም በአብዛኛው። ስለዚህ ወደዛ መመለስ ያስፈልጋል። ይሄን ማረምና ማስተካከል ያስፈልጋል። ወደፊት የሐዋርያነት፣ የነቢይነት ወይም የአስተማሪነት፣ የመጋቢነት፣ የወንጌላዊነት ጥሪ ያለን ሰዎችም ይሄ ጥሪ የተሰጠበትን ዓላማ ተገንዝበን ወደ ዓላማው መመለስ በጣም ያስፈልገናል። ቅዱሳንም ሁላችን ነቢያትን ስንፈልግ፣ ሐዋርያትን ስንፈልግ በተለይ ማለት ነው እነዚህን ሰዎች ስንፈልግ ለምን ዓላማ እንደምንፈልጋቸው ማወቅ ይኖርብናል። በእምነት በእውቀት በጌታ ኢየሱስ ክርስቶስን በማወቅ ወደሚገኝ የእምነት አንድነት እንድንደርስ ነው ወይ ደግሞ ለመንፈሳዊ አገልግሎት ለመታጠቅ ነው ወይ ደግሞ ወደ ክርስቶስ ኢየሱስ ፍጹም ሙላት ለመድረስ ነው ወይ የሚለውን ቼክ ማድረግ ይኖርብናል። ሌላው ቅዱሳን እዛው ላይ ስትመለከቱ ከእንግዲህ ልጅ እንዳንሆን ይላል። ቅዱሳን ወደ ብስለት ወደ ማቹሪቲ ቤተክርስቲያን ወደ ብስለት እንድትመጣ እነዚህ 5 ቢሮዎች ተሰጥተዋል። በትምህርት ንፋስ እንዳንፍገመገም፣ በሰዎች ማታለል ትምህርት እንዳንወሰድ። የማታለል ትምህርቶች አሉ ማለት ለሰዎች ስም፣ ዝና፣ ጥቅም የሚውሉ ዌል ኦርጋናይዝድ የሆኑ በትክክል የተቀረጹ ካርክለሞች አሉ። ፋይናሊ ብለው ሰውየውን የሆነ ነገር የሚያደርጉ እኛን ወደ ክርስቶስ የሚያስጠጉን ሳይሆን እኛን ወደ ክርስቶስ የሚያቀርቡን ሳይሆን ቅድም እንዳልነው የሚያስታጥቁን ወደ አንድነት የሚያመጡን ሳይሆን የተቀረጹ ትምህርቶች አሉ እና እነዚህ ሕፃናት የሆኑ የዚህን የ5ቱን ቢሮዎች አገልግሎት በአግባቡ ያላገኙ ቅዱሳን በትምህርት ነፋስ ይፍገመገማሉ። እዚህ ሀገር ድሮ እንደዛ እሰማ ነበር። እንትና ተነሳ፣ አሁን ነቢይ ተነሳ እንደሚባለው አስተማሪ እንትና ተነሳ ሲባል ግር ብሎ ወደዛኛው ቸርች ይሄዳል። ልክ እዚህ ሀገር እንዳሁኑ ከተማው በጣም ሳይሰፋ የሆነ ካፌ ተከፈተ፣ ፒያሳ ይባላል። ሁሉም ሰው እዛ ካፌ ነው የሚያመሸው። ከዛ ደግሞ ሬስቶራንት የሆነ ቦታ መጣ ተብሎ ከተማው ላይ ይወራል። ሁሉም ሰው አስመራቂ ነው ማለት እየዞረ ካፌና ምግብ ቤት አለማማጅ ነው። ምክንያቱም የማለማመጃው ምግብ ይጣፍጣል፣ ደስ ይላል። ከዛ ያን መለማመጃ ምግብ ይበላና ዋጋው ይጨምራል። ትንሽ ቆይቶ ኳሊቲ ይወርዳል። ትንሽ ቆይቶ ስለዚህ ኳሊቲውም ዋጋውም ሲወርድ ደግሞ ወደ ሌላ ይሄዳል። ቤተ ክርስቲያን ውስጥ ልክ እንደዚህ አይነት ነገር ትመለከታላችሁ። የሆነ ሰው ተነሳ ይባላል። በትኩስነቱ እሱም በራእይና በተልኮ በዓላማና በግብ የማይሄድ ከሆነ በቃ ከሰኞ እስከ ሰኞ አገልግሎት ይኖራል፣ ስብሰባ ይኖራል፣ ጸሎት ይኖራል፣ ጩኸት ይኖራል። ግብ የለም፣ እቅድ የለም፣ ራእይ የለም፣ ተልኮ የለም። ስለዚህ እኛም ደግሞ ያን ስለምንፈልገው እንሄዳለን። በትምህርት ነፋስ እንፍገመገማለን። ወዲህ ነፋስ ሸንበቆን ወዲህ ወዲያ እንደሚያደርገው ማለት ነው። ነፋስ የትምህርት ነፋስ ወደ ፈለገው ነገር የሚያንጓልለን እንሆናለን። ይሄ ምክንያቱ ምንድን ነው? አንደኛ እነዚህ 5ቱ ቢሮዎች ፋንክሽን አለማድረጋቸው ሊሆን ይችላል፣ አለመኖራቸው በስፍራቸው። ሁለተኛ ደግሞ ቢኖሩም ደግሞ ዓላማቸውን አለመወጣታቸው ሊሆን ይችላል። ወደዚህ መመለስ በጣም ያስፈልጋል። እያንዳንዱ 5ቱ ቢሮ የራሱ ድርሻ አለ። ወንጌላዊው የራሱ ድርሻ አለው። አስተማሪው የራሱ ድርሻ። 5ቱ አንድ ህንፃ ላይ አንድ ሙያ ብቻ አይደለም አንድን ቤት የሚያደርገው። ልዩ ልዩ ሙያዎች ናቸው። ልዩ ልዩ ሙያዎች ተባብረው ነው ቤቱን ቤት የሚያደርገው። እኛ የእግዚአብሔር ማደሪያ ቤት ሆነን ለመሰራት እነዚህ 5ቱ ቢሮዎች ህይወታችን ላይ መረባረብ አለባቸው። በአንዱ ሐዋርያ ቸርች ከፈተ፣ አበቃ። ከዛ ነቢይ አያገለግለንም፣ አስተማሪ አያገለግለንም፣ መጋቢ አያገለግለንም፣ ወንጌላዊ አያገለግለንም። ስለዚህ በቃ በዛ ላይ የተንጠለጠልን። አሁንማ ከዛም አልፎ እውነት ለመናገር የፈውስ ቤተክርስቲያን አለን፣ ከድህነት የሚያወጣ ቤተክርስቲያን አለን፣ ልዩ ልዩ ቤተክርስቲያን በዛ ላይ የተመሰረተ ማለት ነው። ስለዚህ ሁልጊዜ ስንሄድ ከድህነት ስለመውጣት ብቻ ነው የምንማረው። ሁልጊዜ ስንሄድ ስለ መለኮታዊ ፈውስ ብቻ ነው የምንማረው። ሁልጊዜ ስንሄድ አንድ ቦታ ደግሞ ስለሆነ ጉዳይ ስለ ትዳር ነው የምንማረው። ስለዚህ ምን እንሆናለን? በብዙ ጉዳይ የቀጨጭን
ወደ ክርስቶስ ኢየሱስ ፍጹም ሙላት ማደግ የማንችል የተመጣጠነ ምግብ የጎደለን እንሆናለን ማለት ነው። እነዚህ ሰዎች የተመጣጠነ ምግብ ለአካሉ እንዲሰጡ የተሰጡ ስጦታዎች ናቸውና ወደዚህ መመለስ በጣም ያስፈልገናል። ይህ ሲሆን ራስ ወደሚሆን ወደ ክርስቶስ ኢየሱስ በፍቅር ማደግ ይሆንልናል። እርስ በርሳችን ተያይዘን እዚህ ክፍል ላይ ስታዩ በመጋጠሚያ አካል ከአካል ጋር ይሄ እጅ ከእጅ ጋር ከእግር ጋር በሰውነት ጋር ተገጣጥሞ እንደሚሄድ በክርስቶስ ኢየሱስ ደግሞ በጅማት ሰውነታችን እንደሚገጣጠም በክርስቶስ ኢየሱስ ተገጣጥሞ በፍቅር ራስ ወደሚሆነው ወደ ክርስቶስ ኢየሱስ ማደግ የሚባል ነገር ይሆናል ማለት ነው። ጌታ ይባርካችሁ። በሚቀጥለው ደግሞ ሁለተኛውን ክፍል አብረን እንመለከታለን። እግዚአብሔር ከእናንተ ጋር ይሁን። የበለጠ ደግሞ እሁድ የሚሰጠውን ትምህርት ስትከታተሉ በዝርዝር ጉዳዮች አብረን የምናጠና ይሆናል።